ውድ ቻናላችን ቤተሰቦች እንኳን ውድ ቻናላችን በደና መጣችሁ ከሌላ ሽንፈት በኋላ መልሰን መገናኘት እችለናል ምሽት 4:45 ላይ በጀመረው የኤፍኤል ካፕ ወይም ደግሞ የካራባኦ ካፕ አራተኛ ዙር ጨዋታ ሊቨርፑል በክሪስታል ፓላስ 3-2 በሆነ ውጤት መሸነፍ ችሏል በዚህ ጨዋታ ዙሪያ እንግዲህ ያዩትን ነገር ማች ሪአክሽን ይዤላችሁ መጥቻለሁ እስከ መጨረሻው ደቂቃ ድረስ አብራችሁኝ እንድትቆዩና እንድትከታተሉት በአክብሮት ጋብዛለሁ እናንተስ በዚህ ጨዋታ ላይ ምን ተመለከታችሁ ምን አያችሁ የሚሉን ሐሳባችሁን እንዳለ እዚህ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ ሰብስክራይብ ላይክ ሼር ያደርጋችሁ የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ አሁን በቀጥታ ወደ ጨዋታው የምንገባ ይሆናል ይህ ጨዋታ እንግዲህ ከመጀመሩ በፊት ራሱ በጣም የሚያስገርም ጨዋታ ነው የነበረው የካራባኦ ካፕ ጨዋታ ሳይሆን የወዳጅነት ጨዋታ ወይም ደግሞ ፍሬንድሊ ማች ነበር የሚመስለው በተለይ ደግሞ ሊቨርፑል ይዘውት የገቡት አሰላለፍ ትንሽ የሚያስቅም ነገር ነው ምክንያቱም እንግዲህ የገቡትን ቋሚ 11 ስንመለከት ሊቨርፑል ከብሬንትፎርድ ጋር ይዞት ከገባው ቋሚ 11 ጋር አንድ ተጫዋች ብቻ ነው በቋሚነት መጀመር የቻለው እሱም ሚሎስ ኪርኬዝ ብቻ ነው ሌሎቹ እንዳለ እንግዲህ በዛ ጨዋታ ላይ ተቀይሮ የገቡ እንደዚሁም ደግሞ ወጣት ተጫዋቾች ናቸው በዚህ ጨዋታ ላይ መሰለፍ የቻሉት እነ ካልቪን ራምሲ እንግዲህ ከ3 አመት በኋላ መጫወት ችሏል እነ ሞሪሰንም እንግዲህ ብዙ ጊዜ ለሊቨርፑል ሲጫወት የተመለከተነው ተጫዋች አይደለም ከዛ በበለጠ ግን ተቀያሪ ወንበር ላይ የነበሩትን ተጫዋቾች ስንመለከታቸው እንዳለ ሙሉ ለሙሉ ወጣት ተጫዋቾች ብቻ ናቸው ከዋናው ቲም እንግዲህ በዚህ ጨዋታ ላይ ቤንች ላይም የተቀመጠ አልነበረም እኔ ምናልባት እንኳን ግማሹን ከቋሚ 11 ውስጥ ወይ ደግሞ ከልምድ ካላቸው ተጫዋቾች እንግዲህ ያስቀምጣሉ ብዬ አስቤ ነበር ነገር ግን አንድም ልምድም ያለው ተጫዋች አልነበረምና በዚህ ጨዋታ ላይ እንግዲህ ልምድ ያላቸው ተጫዋቾች አለመኖራቸው ትንሽ የጎዳን ይመስለኛል በተለይ ደግሞ በማጥቃት በኩል ላይ ስንቸገር መታየት እችለና በአጠቃላይ እንግዲህ በዛሬ ጨዋታ ላይ ሊቨርፑል 8 ሙከራዎችን ማድረግ ችሏል አንድ ኦን ታርጌት ብቻ ነበር ግን ማሳካት የቻለው በአንጻሩ ክሪስታል ፓላሶች 15 ሙከራ አድርገው 9 ኦን ታርጌት ነው የነበሩት በርግጥ ያን ያህል ከባድ የሚባሉ አልነበሩም አብዛኞቹ ነገር ግን እንደዛም ቢሆን ግን አብዛኞቹ ኦን ታርጌት ናቸው የነበሩትና ከዛ አንፃር ስንመለከተው ዛሬ ፌዴሪኮ ኬዛ ብቻውን ሲለፋ የነበረ ተጫዋች በተለይ 22ኛው ደቂቃ ላይ እንግዲህ አንድ ጥሩ ቻንስ አግኝቶ ነበር ያችን ኳስ እንግዲህ ወደ ግብነት ቀይሯት ቢሆን ኖሮ ምናልባትም የዚህ ጨዋታ ውጤት ለየት ሊል የሚችልበት እድል ነው የነበረው ሊቨርፑል እንግዲህ መጀመሪያዎቹን 15-20 ደቂቃ በጥሩ ሁኔታ ነበር መጀመር የቻለው ከዛ በኋላም እንግዲህ በአንዳንድ አጋጣሚዎች ክሪስታል ፓላስን ለማጥቃትም ሲሞክር መመልከት ችለናል እንደዚሁ መጀመሪያዎቹ አካባቢ እንግዲህ ሪዮን ጎማ ክሪስታል ፓላሶችን ሲያስጨንቅ ነው የነበረው ነገር ግን ከጨዋታ ወደ ጨዋታ ደቂቃዎቹ በጨመሩ ቁጥር ግን የሪዮን ጎማ እንቅስቃሴም እየቀዘቀዘ መምጣት ችሏል በተለይ ደግሞ የሆነ ሰዓት ላይ ተጎድቶ መውደቅ ችሎ ነበርና ከዛ በኋላ ሙሉ ለሙሉ ጠፍቷል ማለት እንችላለን ፌዴሪኮ ኬዛ ብቻውን ነበር ሲለፋ የነበረው ምናልባት እንግዲህ በዚህ ጨዋታ ላይ እሱ ወደ ክንፍ ወጥቶ 9 ቁጥር ቦታ ላይ ለምሳሌ ሂዩጎ ኤኪቲኬ ቢኖር ኖሮ እንደዚሁም ደግሞ በግራ ክንፍ ላይ ደግሞ ሌላ ተጫዋች ቢኖር ኖሮ የተሻለ እንቅስቃሴ ላይ ያደርጉ ይችላሉ ነበር ካልሆነም ደግሞ ሪዮን ጎማን በግራ ክንፍ ላይ ፌዴሪኮ ኬዛን በቀኝ ክንፍ በሳላ በሚጫወቱበት በኩል እንደዚሁም ደግሞ ሂዩጎ ኤኪቲኬን 9 ቁጥር ቦታ ላይ ቢያጫውቱ ኖሮ ምናልባትም ከዚህ የተሻለ ውጤትን ልናስመዘግብ የምንችልበት እድል ነበር ብዬ አስባለሁ ነገር ግን በዛሬው ጨዋታ ላይ እንግዲህ አብዛኞቹ የማጥቃት ባህሪ ያላቸው ተጫዋቾች የነበሩት ወጣት ተጫዋቾች ናቸው ልምድ የሌላቸው ተጫዋቾች ናቸውና በዛ እንግዲህ የተጎዳን ይመስለኛል እንደውም ወደ መጨረሻው አካባቢ እንግዲህ ጎርደን በገባ ሰዓት እንግዲህ ጥሩ ለመንቀሳቀስ ሲሞከር መመልከት ይችላል ወደ መጨረሻዎቹ ደቂቃ አካባቢ እንግዲህ ጥሩ የሚባልን ሙከራ ማድረግ ችሎ ነበር ነገር ግን ኦን ታርጌት አይደለም የሚሆነውና በአጠቃላይ እንግዲህ በዛሬው ጨዋታ ላይ ሊቨርፑል መሸነፉ ያን ያህል የሚያስገርም አይመስለኝም ጨዋታው ከመጀመሩ በፊት ራሱ አሰላለፉን አይተን ዛሬ ሊቨርፑል ይሸነፋል ብንባል ያን ያህል ምን ደነቅ አይመስለኝም እንደውም አሰላለፉን ከማየታችን በፊት ትናንትናም ራሱ በክሪስታል ፓላስ በሜዳችሁ ትሸነፋላችሁ ብንባል ኖሮ ምን ገረም አይመስለኝም ምክንያቱም እንግዲህ ያለፉትን ጨዋታዎች ምን ያህል በጣም የሚያስጠላ እንቅስቃሴ እያደረግን እንደሆነ በሁሉም ቡድኖች እየተሸነፈን እንደሆነ እንግዲህ መመልከት ይችላል የዛሬው ጨዋታም ደግሞ ከዛ የተለየ አይደለም እንደውም ለየት የሚያደርገው ነገር ቢኖር ምንድነው አብዛኞቹ ወጣት ተጫዋቾች ናቸው አብዛኞቹ ልምድ የሌላቸው ናቸው ልምድ ያላቸው ራሱ ብዙ ጊዜ የመጫወቻ እድል ያላገኙ ተጫዋቾች ናቸው በዛሬ ጨዋታ ላይ ሲጫወቱ የነበሩትና ያን ያህል የሚያስገርም ነገር አይደለም እንደውም ዛሬ ጥሩ ሲንቀሳቀሱ መመልከት ይችላል በተለይ በመከላከል ደረጃ እንግዲህ እስከ 40ኛው ደቂቃ የመጀመሪያው ጎል እስክትቆጠር ድረስ እንግዲህ ሊቨርፑል ጥሩ ሲንቀሳቀስ ነበር ክሪስታል ፓላሶች እንግዲህ የሊቨርፑል መከላከል ለመስበርም ሲቸገሩ መመልከት ይችላል እንደውም ዛሬ የሊቨርፑልን አጮስ ስንመለከት እንግዲህ መከላከሉ ላይ ያተኮረ ነበር የሚመስለው በተለይ ደግሞ ዋታሮ ኤንዶን ስንመለከት እንግዲህ የመሃል ሜዳ ተጫዋች ሆኖ አልነበረም በዛሬው ጨዋታ ላይ ሲጫወት የተመለከትነው ወደ ኋላ እየተመለሰ ሶስተኛ ተከላካይ ሆኖ ሊቨርፑል 5-4-1 አይነት አሰላለፍ እንዲኖረው ሲያደርግ መመልከት ይችላል በአጠቃላይ ዛሬ በመከላከል ደረጃ ሊቨርፑል 5-4-1 ፎርሜሽን ነበር ሲጠቀም የነበረው በሚያጠቃ ሰዓት ነው እንግዲህ ሚሎስ ኪርኬዝም ወደፊት በጣም
ሲሄድ መመልከት ችለናል። እንደዚሁም ደግሞ ካልቪን ራምሴም ራሱ ወደፊትም ሲሄድ ተመልክተናል። በዚሁ ላይ እንግዲህ ተከላካዮችን ካነሳን አይቀር ዛሬ ምናልባትም ሚሎስ ኬርኬዝ ወደ ሊቨርፑል ከመጣ በኋላ ጥሩ የተንቀሳቀሰበት ነው ብዬ አስባለሁ። በእርግጥ ለመጀመሪያው ጎል መቆጠር የሱ ትንሽም ቢሆን ስህተት አለበት ብዬ አስባለሁ። ፈጥኖ ቦታውን ከቨር አለማድረጉ እንግዲህ የሱ ስህተት ነው ብዬ ነው የማስበው። ከዛ ውጪ ግን ወደፊትም ሲሄድ በጣም ጥሩ ነው የነበረው። ምናልባትም እንግዲህ በዋናው ቡድን ውስጥ ያለፉትን ጨዋታዎች ላይ በጣም ብዙ ጊዜ ኦቨርላፕ እያደረገ ሲሄድ ኮዲ ጋክፖ ኳሱን ሳይሰጠው ቀረ እንጂ የተሻለ ነገር ማድረግ እንደሚችል በዚህ ጨዋታ ላይ እየተመለከተን ይመስለኛልና በቀጣይ ጨዋታዎች ላይም እንግዲህ ኮዲ ጋክፖ ሁልጊዜም ኦቨርላፕ አድርጎ ኬርኬዝ በሚሄድበት ሰዓት እንግዲህ ኳሱን ሊያቀብለው እንደሚገባ በዛሬው ጨዋታ ላይ እየተመለከተን ይመስለኛል። በጣም ጥሩ ሲንቀሳቀስ ነው የነበረው። እንደዚሁም ደግሞ ካልቪን ራምሴ ራሱ ከዚህ በኋላ ምናልባትም ከብራድሊና ከፍሬምፖንግ ጋር መፎካከር እንደሚችል በዚህ ጨዋታ ላይ እየተመለከተን ይመስለኛል። ያን ያህል ምርጥ የሚባልን ጊዜን አላሳለፈም። ነገር ግን ደግሞ ከረጅም ጊዜ ጉዳት በኋላ የተመለሰ ተጫዋች ነው። እንደዚሁም ከጉዳት ከተመለሰ በኋላ እንግዲህ ይህ ሶስተኛ ወይም አራተኛ ጨዋታውን ነው እያደረገ የሚገኙና ገና ከወዲሁ እንግዲህ እንደዚህ አይነት እንቅስቃሴ ካሳየን ምናልባትም ለቀጣይ ጥሩ ተጫዋች መሆን እንደሚችል እንግዲህ በእርግጠኝነት መናገር የምንችል ይመስለኛል። እንደዚሁም ከዚህ በኋላም እንግዲህ ጆ ጎሜዝ እና ፌዴሪኮ ኬዛ የተሻለ የመጮቻ እድል ሊሰጣቸው የሚገቡ ተጫዋቾች ናቸው ብዬ አስባለሁ። በዛሬው ጨዋታ ላይ እንግዲህ ምንም እንኳን ብንሸነፍ እነዚህ ተጫዋቾች ግን ከዋናው ቲም ጋር ገብተው መጮት እንደሚችሉ ግን የተለያዩ ፍንጮችን ያየንበት ሁኔታ አለ ብዬ አስባለሁና ለቀጣይ እንግዲህ ኢብራሂም ኮናቴ ጥሩ ካልተንቀሳቀሰ ጆ ጎሜዝ በሱ ቦታ ላይ መተካት እንደሚችል ያየን ይመስለኛል። ከኢብራሂም ኮናቴ የተሻለም ደግሞ ኳስን ማሰራጨት የሚችል ተጫዋች ነው። ከኳስ ጋር ምቾት የሚሰማው ተጫዋች መሆኑን እንግዲህ በዛሬው ጨዋታ ላይ የተመለከትን ይመስለኛልና ጥሩ አማራጭ መሆን እንደሚችል አሰልጣኝ አርነ ስሎትም ያዩት ይመስለኛል። ፌዴሪኮ ኬዛም እንግዲህ ያለፉትን ጨዋታዎች በተደጋጋሚ ስንናገር ነበረ፣ ወደ ቋሚነት መምጣት አለበት ስንል ነበረ። ዛሬም እንግዲህ የተሻለ እንቅስቃሴ ለማድረግ ሞክሮ ነበረ። ነገር ግን ብቻውን ነበር ሲንቀሳቀስ የነበረው። እንደውም አንዳንድ ሁኔታዎች ላይ ስንመለከተው እንግዲህ እሱ ብቻውን በ6 በ5 የክሪስታል ፓላስ ተጫዋቾች ሲከበብ መመልከት ይችላልና ምናልባትም ካጠገቡ የተሻሉ ተጫዋቾች ቢኖሩ አሁን ለምሳሌ እንደነ ኢሳቅ እንደነ ሂጉ ኬቴኬ እንደነ ኮዲ ጋክፖ አብሮት ቢጫወቱ ከዚህ የተሻለ ነገርን ማድረግ እንደሚችል እንግዲህ በዚህ ጨዋታ ላይ ተመልክተናል ብዬ አስባለሁ። ሌላኛው ነገር እንግዲህ በዚህ ጨዋታ ላይ ያስደሰተኝ ነገር ቢኖር ምንድነው በተለይ ደግሞ ያለፉትን የተሸነፍንባቸውን ጨዋታዎች እንደዚሁም በዚህ ሲዝን ያላየነው ነገር ቢኖር ምንድነው ተጫዋቾችን በጣም ቀርበው እንደ ምቾት እንዳይሰማቸው ሲያደርጉ መመልከት ይችላል። በተለይ ደግሞ መሀል ሜዳ ላይ እንግዲህ እነ ዋታሮ ኤንዶ አሌክስ ማካሊስተርና ትሬናዮኒ ከተጫዋቾች ጋር በጣም ቀርበው ተጫዋቾች የክሪስታል ፓላስ ተጫዋቾች በነጻነት እንዳይጫወቱ ሲያደርጉ ነበር። በጣም ሲቀርቧቸው ነበር። ለመንጠቅም እንግዲህ ጥረት ሲያደርጉ መመልከት ይችላል። እንደዚሁም ሲጫኗቸው መመልከት ይችላልና ይህንን ነገር እንግዲህ ወደ ዋናው ቲም በመውሰድ እንግዲህ በፕሪሚየር ሊጉም በሻምፒዮንስ ሊግ ላይም ሊተገበር ይገባል ብዬ አስባለሁ። በጣም ጥሩ ነገር ስለሆነ ማለት ነው። በዚህ ጨዋታ ላይ እንግዲህ አንድ የተመለከቱት ነገር ቢኖር ምንድነው ጨዋታውን ሲጀምሩ በጣም በጥሩ ሁኔታ ነበር ሲጀምሩ የተመለከትናቸው። ፈርስት ሃፉም ሰከንድ ሃፉም ስንመለከት በጣም በጥሩ ሁኔታ መጀመር ችለው ነበር። በጣም በፈጣን ሁኔታ መጀመር ችለው ነበር። ነገር ግን አብዛኞቹ ተጫዋቾች ወጣት መሆናቸው ልምድ የሌላቸው መሆናቸው ግን ከጥቂት ደቂቃዎች በኋላ ሲዳከሙ መመልከት እችለናል። እንደ መጀመሪያዎቹ ደቂቃ ሳይጫወቱ መቅረት እችሏልና ይህን ነገር እንግዲህ ማሻሻል ያለባቸው ይመስለኛል። ነገር ግን በዚህ ጨዋታ ላይ 3-0 ብንሸነፍም እንኳን ያን ያህል የሚያስከፋ ውጤት ነው ብዬ አላስብም። በጣም የሚያስከፊ የሚያደርገው ምንድነው ያለፉትን 6 ጨዋታዎች ውስጥ አንዱን ብቻ ማሸነፋችን በአምስቱ መሸነፋችን ነው እንጂ ሌላ ጊዜ ቢሆን አለ ለምሳሌ እንግዲህ በፕሪሚየር ሊጉ አንደኛ ደረጃ ላይ ተቀምጠን ሁሉንም ጨዋታዎች አሸነፈን በዚህ ጨዋታ ላይ ብቻ ብንሸነፍ ያን ያህል የሚያስደንቀን አይመስለኝም። በተለይ ደግሞ የገቡ ተጫዋቾችን ስንመለከት እንግዲህ መሸነፋችን ያን ያህል የሚያስገርም አይደለም። ነገር ግን እዚህ ላይ ሆነን እንግዲህ አንድ ነገር ማንሳት ያለብን ነገር ቢኖር ምንድነው ለአሰልጣኝ አርነ ስሎትም እንደማስጠንቀቂያ መሄድ ያለበት ነገር ቢኖር ምንድነው በዚህ ጨዋታ ላይ እንግዲህ አብዛኞቹን ቋሚ 11 ውስጥ የሚሰለፉ ተጫዋቾችን ማሳረፍ ችሏልና በቀጣይ እንግዲህ ካስቶን ቪላ ጋር የምናደርገው ወሳኝ ጨዋታ አለብን። ከዛ በኋላ ከሪያል ማድሪድ ከዛ በኋላ ደግሞ ከማንቸስተር ሲቲ ጋር ከባባር ጨዋታዎች ይኖርብናልና በእነዚህ 3 ጨዋታዎች ላይ ግን ጠንካራ እንቅስቃሴ የማያደርጉ ከሆነ አርፈዋል በጣም ጥሩ የማይጫወቱ ከሆነ መከላከሉ ላይ መፍትሄ የማይሰጡ ከሆነ ግን ትልቅ ሪስክ ውስጥ ነው የሚገባው አሰልጣኝ አርነ ስሎት። ምናልባትም ከዛ በኋላም ከሊቨርፑል መባረር ያለበትም ጊዜ ሊሆን ይችላል ብዬ ነው የማስበው። በእርግጥ በዚህ ሰዓት እንግዲህ እንደነ ፋብሪዞ ሮማኖ ዘገባው ከሆነ ባለሀብቶቹ እንደዚሁም ደግሞ ከፍተኛ አመራሮችም አሁንም ድረስ በአሰልጣኝ አርነ ስሎት ላይ ከፍተኛ እምነት አላቸው እያሉ ነው የሚገኙት። ነገር ግን ደግሞ በዛሬው ጨዋታ ላይ ምንም አይነት ደቂቃ ሳይጫወቱ እረፍት ተሰጥቷቸው ግን በቀጣይ ካስቶን ቪላ ጋር በሚደረገው ጨዋታ ላይ ተመሳሳይ እንቅስቃሴ ወረደ እንቅስቃሴ መከላከል ላይ ችግር ያለበትን እንቅስቃሴ የሚያሳዩ ከሆነ ግና
ወደ አሸናፊነት የማይመለሱ ከሆነ ግን ምናልባትም ከሊቨርፑል የመውጫው ጊዜው የደረሰ ይመስለኛል። እናም ራሱ ላይ ከባድ የቤት ስራ ጥሎ ነው የሄደው ብዬ ነው የማስበው። በዚህ ጨዋታ ላይ ግን ሌላ ማንሳት ያለብን ነገር ቢኖር ምንድነው የክሪስታል ፓላስ ጎል አስቆጣሪውን ሳርን ማንሳት አለብን። ምክንያቱም እንግዲህ ሳር ከሊቨርፑል ጋር በተገናኘ ቁጥር እንግዲህ ጎሎችን ማስቆጠር የሚያቅተው ተጫዋች አይደለም። በክሪስታል ፓላስ ቤት ብቻም ሳይሆን ከዛ በፊት በዋትፎርድም እያለ ሊቨርፑል ላይ ጎል ማስቆጠር ችሏል። አሁንም ጎል እያስቆጠረ ነው። በዚህ ጨዋታ ላይ እንግዲህ 40 እና 45ኛው ደቂቃ ላይ ማስቆጠር የቻለ ተጫዋች ነውና ሁልጊዜ እንግዲህ ከሊቨርፑል ጋር በተጫወተ ቁጥር ጎል እያስቆጠረ ነው የሚገኘውና አሁንም ይህንን ተጫዋች እንዴት ነው ማስቆም ያለብን የሚለው ነገር ላይ እንግዲህ በደንብ ማየት ያለብን ይመስለኛል። ሌላኛው የምናነሳው ተጫዋች ደግሞ ናሎ ነው። ናሎ እንግዲህ እድለኛ ያልሆነ ተጫዋች ወይም ደግሞ ችግር ያለበት ተጫዋች ነው ብዬ ነው የማስበው። ምክንያቱም እንግዲህ ዛሬም 67ኛው ደቂቃ ላይ ተቀይሮ ገባ። ከ12 ደቂቃ በኋላ በቀይ ካርድ ሊወጣ ችሏል። ባለፈው ሲዝንም ከምታስታውስ ከሆነ እንግዲህ በሻምፒዮንስ ሊግ የመጨረሻ የምድብ ጨዋታ ላይ ከፒኤስቪ ጋር በተደረገ ጨዋታ ተቀይሮ ገብቶ ወዲያው በቀይ ካርድ ሊወጣ ችሏል፣ ብዙ ሳይጫወት ማለት ነው። አሁንም በቀይ ካርድ ሊወጣ ችሏል። መጀመሪያም እንግዲህ ስህተትም የፈጠረው እሱ ነበር። ያንን ስህተት ለማረም በሚሄድበት ሰዓት ነው እንግዲህ በቀይ ካርድ ሊወጣ የቻለውና ምንድነው ችግሩ የሚለው ነገር እንግዲህ በደንብ ማየት ያለባቸው ይመስለኛል። ለሊቨርፑል የማይመጥን ከሆነ በአካዳሚ ውስጥ መያዙ ያን ያህል ጥቅም የለውም። ለሌሎች እድል መስጠት የተሻለ ይመስለኛል። እናም ልጁ ላይ እንግዲህ ምንድነው ያለው ነገር የሚለው ነገር በደንብ ማስተዋል ያለባቸው ይመስለኛል። ከዚህ በኋላ ግን ለቀድም እንዳልኳችሁ እድል ሊሰጣቸው የሚገቡ ተጫዋቾች አሉ። እነሱ ላይ በደንብ ማተኮር የሚያስፈልግ ይመስለኛል። በአጠቃላይ እንግዲህ ይህንን ጨዋታ አሸንፈን ወደ ቀጣዩ ዙር ብናልፍ ደስ ይለኝ ነበረ። ነገር ግን በጨዋታው ላይ አሸናፊ ሊያስደርገን የሚችል አይነት እንቅስቃሴ አድርገናል ብዬ አላስብም። በዛ ምክንያትም እንግዲህ ተሸንፈን ልንወጣ ችለናል። ምናልባት እንግዲህ በቀጣይ ለተጫዋቾች እረፍት የምንሰጥበት አጋጣሚ ሊሆን ይችላል። ነገር ግን ደግሞ እነዚህ ብዙ የመጮቻ እድል የማያገኙ ተጫዋቾች በእነዚህ አይነት ጊዜ ነበር የመጮቻ እድል የሚያገኙትና ያንን እድል በማጣታቸው እንግዲህ በጣም የሚያሳዝን ነገር ነው ብዬ ነው የማስበው። እናንተስ በዚህ ጨዋታ ላይ ምን ተመለከታችሁ የሚለውን ሀሳባችሁን እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ ያበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።